ማንኛውም ስሜት ከ90 ሰከንድ በላይ የመቆየት አቅም የለውም። አንድ ሰው አናዷችሁ ለምንድነው ሙሉ ቀኑን ታዲያ ተበሳጭቼ የምውለው ካላችሁ ለመጀመሪያ ጊዜ ወደ እናንተ የመጣውን ኢሞሽን ወይንም ስሜቱን እየመገባችሁ ስለቀጠላችሁ ነው። ያንን የመጣውን ስሜት እየመገባችሁ ባትቀጥሉ ኖሮ ያ ስሜት ለ1 ደቂቃ ተኩል ብቻ ነበር የሚቆየው። ሰውነታችሁ ውስጥ ምን እንደሚፈጠር ማወቅ ከፈለጋችሁ ያ ስሜት መጀመሪያ ሲፈጠር ወይንም ደግሞ ወደ እናንተ ሲመጣ አእምሯችሁ ኬሚካሎችን ወደ ሰውነታችሁ ይረጫል። ከ90 ሰከንድ በኋላ እነዛ ኬሚካሎች መልሰው ይጠፋሉ። ያ ስሜትም ጠፋ ማለት ነው። ስለነዛ ነገሮች እያሰባችሁ ከቀጠላችሁ ግን አይጠፋም። ዶክተር ጂል ቦልቲ ቴይለር ይህንን ሃርቫርድ ውስጥ በሰራችው ጥናት ውስጥ አረጋግጠዋለች። እነዛ ስሜቶች እኛ ውስጥ እንዲቀሩ የሚያደርጋቸው ስሜቶቹ በራሳቸው ሳይሆኑ ለነዛ ስሜቶች የምንሰጣቸው ታሪኮች ናቸው ትላለች። እነዛን ያበሳጩንን ነገር ወይንም ደግሞ ያንን ስሜት እንዲሰማን ያደረጉንን ነገር ለራሳችን እያስታወስን በሄድን ቁጥር እነዛ ኬሚካሎች እንደ አዲስ እየተረጩ በሰውነታችን ውስጥ እንዲሰራጩ እናደርጋለን። ስለዚህ ቀጣይ የሆነ ሰው ሲያበሳጫችሁ ወይንም ደግሞ ራሳችሁን ተናዳችሁ ስታገኙት እየተናደዳችሁ ለስሜታችሁ ተገዢ የሆናችሁ ከመሄድ ይልቅ ሰውነታችሁን በደንብ አናላይዝ ማድረግ መቻል አለባችሁ። ምን እየተፈጠረ ነው? አካሌ ላይ የማየው ለውጥ አለ ወይ ብላችሁ ልትገነዘቡ ይገባል። ምናልባትም ፊታችሁ ቀልቶ ይሆናል ወይንም ደግሞ ግላችሁ ይሆናል አሊያም ደግሞ ደረት አካባቢያችሁ ላይ ጭንቅ ብሏችሁ ይሆናል። ኬሚካሎቹ ከተረጩ በኋላ ሰውነታችሁ ሪያክት እያደረገ ነው። ስለዚህ አሁን ከዚህ በኋላ 90 ሰከንድ እየቆጠራችሁ ልታሳልፉ ይገባል። ትኩረታችሁን ትንፋሻችሁ ላይ ታደርጋላችሁ። እየተነፈሳችሁ 90 ሰከንድ ካለፈ በኋላ ያንን ኬሚካል ከሰውነታችሁ አስወገዳችሁት ማለት ነው። ብዙዎቻችን የምንቸገረው ይህንን ስሜት ለመፋለም ስለምናስብ ነው። ከስሜቱ ጋር ጸብ ውስጥ አትግቡ። ልክ እንደ ማዕበል እናንተን ጠርጓችሁ እንዲያልፍ ብቻ ነው ማድረግ ያለባችሁ። እናንተ እዛው ትቆማላችሁ፣ ውሃው ግን ያልፋል። ስሜታችሁም ልክ እንደዛው ነው። እቺ በጣም ቀላል የምትባል ቴክኒክ ነች። ነገር ግን ራሳችሁን ልብ ብላችሁ በመመልከታችሁ ብቻ ያገኛችሁት ያተረፋችሁትም ነገር ነው። በስሜትም እየተገዛችሁ አትሄዱም ያልኩት ለዚሁ ነው። ስሜት የሚባለው ነገር ጊዜያዊ እንደሆነ ይገባችኋል። ጊዜያዊ ማዕበል ነው፣ ይመጣል ይሄዳል። ስለዚህ ይህንን ደግሞ ተገንዝባችኋል። ይህም ደግሞ ለኢሞሽናል ሬጉሌሽን መሰረት ይሆናችኋል ማለት ነው። ስሜታችሁን መቆጣጠር ካሰባችሁ ከዚህ ነው የምትጀምሩት። አብዛኛው ሰው ስሜቱን እንዴት መቆጣጠር እንዳለበት አይማርም። ቢማርም የሚተገብረው ነገር አይደለም። ስሜት የሚባለው ነገር ልክ እንደ አየር ጸባይ ነው። ሁሌም ቢሆን ይለዋወጣል፣ ሁሌም ቢሆን ይቀያየራል። አንዱ የአየር ጸባይ መጥቶ ለዘላለም አይቆይም። ስሜትም ልክ እንደዛው ነው። ከስሜት ጋር ልታገል ያላችሁ ጊዜ፣ ላስወግደው ብላችሁ በጣራችሁ ጊዜ ግን ስሜቱ የበለጠ እናንተ ጋር እየቆየ ይቀጥላል። የሆነ ሰው ማጠብቁትን ነገር አድርጎባችሁ እናንተም ተበሳጭታችሁ አእምሯችሁን አታችሁ አታውቁም። ምናልባትም ልኩን ነግራችሁት ይሆናል። ከጥቂት ደቂቃ በኋላ ግን እየቆጫችሁ ይመጣል። ለምንድን ነው ይህንን ነገር የተናገርኩት ነው የምትሉት። አንዴ ካፋችሁ ከወጣ በኋላ ነው ልብ እያላችሁት የምትመጡት። ለምን ካላችሁ 90 ሰከንዱ አለቀ ማለት ነው። 90 ሰከንዱ ከማለቁ በፊት እናንተም ግላችኋል። ውስጣችሁ ውስጥም ያለውን ነገር እንዳለ አውጥታችሁ እዛ ሰው ላይ መናገር ትፈልጋላችሁ። ስለዚህ የተጠበቀ ነው። ነገር ግን አንዴ 90 ሰከንዱ ካለቀ በኋላ ሪግሬት የሚባለው ነገር ደግሞ ይመጣል። ይቆጫችኋል። ምንም ቢሆን እኮ እንደዚህ ማለት አልነበረብኝም ነበር ትላላችሁ። ብዙዎቻችን ደግሞ ስሜታችን ላይ ማሳበብ እንችልበታለን። ቅድም ይቅርታ ጮኩበት፣ ተናድጄ ነበር። ቅድም የማይሆን ነገር ስለተናገርኩሽ ይቅርታ፣ ከፍቶኝ ነበር። ዣንጥላ ሳትይዙ ወጣችሁ ዝናብ እኮ ነው በዚህ ሰዓት ዘንቦ እኔን ያበሰበሰኝ ብሎ ዝናቡ ላይ እንደመጠቆም ማለት ነው። ውሳኔዎቻችሁን በስሜታችሁ ልትወስኑ አይገባም። ስሜት የሚመራው ምንም አይነት ነገር መኖር የለበትም። ስሜታችሁ የሆነን ውሳኔ እንድትወስኑ የሚገፋችሁ የሚያሳምናችሁ ነገር ሊሆን ይችላል። ነገር ግን የሚወስንላችሁ መሆን አይችልም። እናንተ መኪና ልትገዙ ስትገቡ መኪናውን የሚሸጡላችሁ ሰዎች ያማክሯችኋል። ይሄ ነው ለእናንተ የሚሆነው፣ ይሄ ነው ለእናንተ የማይሆነው ብለው ያሳዩአችኋል እንጂ እናንተ ይህንን መምረጥ አለባችሁ አይሏችሁ። በመጨረሻም ምርጫውን መምረጥ ያለባችሁ እናንተው ናችሁ። ስሜትም ልክ እንደዛው ነው። ምናልባት እናንተን ሊያሳምናችሁ ይሞክራል እንጂ በፍጹም አይወስንላችሁ። አሁን በመጀመሪያ የምንመለከተው ኮግኒቲቭ ሪፍሬሚንግ የተባለውን ነገር ነው። ምን ይሆን ካላችሁ ሳይኮሎጂካል ቴክኒክ ሲሆን አንድን ሁኔታ የምትመለከቱበትን ነገር ሁኔታውን በራሱ ሳትቀይሩት እይታችሁን መለወጥ ማለት ነው። ብዙ ጊዜ የሰው ልጅ ተከፋው፣ በዚህ ነገር አዘንኩ፣ የጠበቅኩት ነገር አልመጣም ብለን እናስባለን አይደል? እነዚህ ሁሉ መከፋቶች ወይንም ደግሞ ማዘኖች ለምንድን ነው የሚመጡት? በህይወት ያጋጠማችሁ ነገር አይደለም እናንተን የሚያስከፋችሁ። ነገር ግን ይሄ ነገር እንዲህ ይሆናል ብላችሁ የጠበቃችሁት የሆነ ነገር አለ። ውጤቱም ሲመጣ እናንተ ከጠበቃችሁት በጣም ርቋል። እናንተም ደግሞ የተሻለውን ነገር ለማግኘት የሚሆን አቅም ነበራችሁ። ነገር ግን አቅማችሁን እንዳልተጠቀማችሁ ይገባችኋል። ስለዚህ ዲስአፖይንትመንት ወይንም ደግሞ መከፋት፣ ቅር መሰኘት የእናንተ ውጤት ሆኖ ቁጭ ይላል ማለት ነው።
አይምሮአችን የፕሬዲክሽን ማሽኖች ናቸው። ሁሌም ቢሆን ይሄ ሊፈጠር ይችላል፣ ይሄ ሊመጣ ይችላል እያለ የሚጠብቀው ብዙ ነገር አለ። ኤክስፔክቴሽንስ ይባላሉ። ውጤቶቻችንም ደግሞ እነዚህን ኤክስፔክቴሽኖች እየመሰለ ካልሄደልን በህይወት እየተከፋን፣ እየተበሳጨን፣ እያዘንን እንመጣለን። ታዲያ ሪፍሬሚንግ ማለት ምን ማለት ነው? ሁሉም ነገር አሪፍ እንደሆነላችሁ አድርጎ ማስመሰል ሳይሆን ነገሩን የምትመለከቱበትን እይታ መቀየር ማለት ነው። ማለትም ደግሞ በትክክለኛው መንገድ ነገሩን እንዳለ መረዳት። እስቲ ይህንን በምሳሌ ላስረዳችሁ። ለምሳሌ አንድ ስራ ለመቀጠር ሄዳችሁ ኢንተርቪው አረጋችሁ፣ ኢንተርቪውንም አላለፋችሁም ተባላችሁ። አሁን በዚህ ሰዓት ሁለት ሀሳቦችን ማሰብ ትችላላችሁ። የመጀመሪያው አመ ፌሊየር፣ እኔ ወዳቂ ነኝ፣ በቃ ሁሌም ቢሆን አይሳካልኝም ብሎ ማሰብ ነው። ሁለተኛው አመለካከት ደግሞ በህይወቴ ከሚያጋጥሙኝ ፈተናዎች፣ ችግሮች መካከል አንዱን ቀነስኩ ብለው ማሰብ ነው። ሁለተኛው ሀሳብ ላይ እንዴት ነው ላሻሽል የምችለው፣ እንዴት ነው ቀጣይ የተሻልኩ ልሆን የምችለው የሚል ክፍት የሆነ በር አለ። ያኛው ግን ራስ ላይ በር እንደ መዝጋት ነው። ምንም ላሻሽል ብላችሁ ራሳችሁን የምትመለከቱበት መነጽር የላችሁም፣ እይታችሁ ዘግቶባችኋል። ይሄ አሁን ፖዚቲቭ ቲንኪንግ ሊባል ይችላል ብላችሁ ታስቡ ይሆናል። ከዛ ይልቅ ግን አኪሬት ቲንኪንግ ነው። ትክክለኛ አስተሳሰብ እንደማለት ነው። ነገሩን እንደሆነ አድርጋችሁ ነው ያያችሁት። ሁሌም ልታስታውሱት የሚገባው ነገር የሆነ ችግር አጋጥሟችሁ ችግሩን የምትመለከቱበት መንገድ እናንተ ያንን ችግር እንድትፈቱትም እንዳትፈቱትም የሚያረጋችሁ መሰናክልም ወይንም መውጫ መንገድም ሊሆን ይችላል። ወደ ሁለተኛው እንለፍ። ኢሞሽናል ፈርስት ኤድ ኪት። አካላችን ከተጎዳ መጀመሪያ ማድረግ ያለብንን ነገር የምንይዝበት ትንሽዬ ምሳቃ ነገር አለች አይደለ? ስፔሻሊ ደግሞ መኪና የምትይዙ ሰዎች ካላችሁ መኪናችሁ ውስጥ ፈርስት ኤድ ኪት መቀመጥ አለበት። አልኮል፣ ጥጥ በራሳችሁ ሶልቭ ልታደርጓቸው ወይንም ደግሞ እንደምንም ልታስታግዙ የምችሏቸውን ጉዳቶች የምታክሙባቸውን ነገሮች የምታገኙበት ምሳቃ ነው። ኢሞሽናል ፈርስት ኤድ ኪት ማለት ደግሞ ልክ እንደ ሰውነታችሁ ሁሉ ስሜታችሁም ሲጎዳ ስሜታችሁን ለመጠገን የሚሆኑ ስትራቴጂዎች፣ ተግባራቶችና ማስታወሻዎችን መሰብሰቢያ እቃ ብላችሁ አስቡት። እቃ ሳይሆን አመለካከት ነው። አሁን ለአካላችን ፈርስት ኤድ የምንሰራው መቼ ነው? ያቺን ነገር ያዘጋጀልን መቼስ በሽተኛ የሚባል ሰው ወይንም ደግሞ የተጎዳ ሰው አይደለም። ጤነኛ የሆነ ሰው ከቆሰልኩ ከተጎዳው ይህንን ነገር እንደ መዳኜ አረገዋለሁ ብሎ ነው የፈጠረው። እናንተም ለስሜታችሁ ፈርስት ኤድ ስታዘጋጁ ስሜታችሁ መረበሽ የለበትም። እናንተ ደህና በሆናችሁበት ሰዓት ነው ያንን የምታዘጋጁት። ስለዚህ አሁን ይህንን ፈርስት ኤድ ኪት እናዘጋጅ ቢባል ከምን እንጀምራለን ካልን ብዙ ጊዜ እናንተ የምትቸገሩበት ነገር ምንድን ነው? ምናልባት በጣም የምትጨነቁ ሰዎች ናችሁ፣ ወይንም ደግሞ ራሳችሁን ትጠራጠሩም ይሆናል። እነዚህ ስሜቶች እናንተን እየዋጧችሁ ሲመጡ እነዛን ስሜቶች ለማስታገስ የሆነ ፊዚካል አክቲቪቲ መምረጥ ይጠበቅባቸዋል። ይህ ተግባራችሁ የስሜት ሕዋሶቻችሁ እንድትጠቀሙ ያደርጋችኋል። ምናልባትም ወጥታችሁ ንጹህ አየር ላይ መተንፈስ ሊሆን ይችላል፣ ወይንም የምታዩትን ነገር መለወጥ፣ የምትነኩትን ነገር መምረጥ፣ የምትሰሙትን ሙዚቃ መቀየር፣ ምንም ይሁን ብቻ የስሜት ሕዋሶቻችሁን የሚያሳትፉላችሁ የሆነ ነገር ያስፈልጋችኋል። ያኔ እየረሳችሁት ትመጣላችሁ። አሁን በተበሳጫችሁ ቁጥር ሁሌም ቢሆን ይህንን እያሰባችሁ ትሄዳላችሁ ማለት ነው። ያዘጋጃችሁትን ነገር መቼስ ታውቃላችሁ። ራሳችሁን በተጠራጠራችሁ ቁጥር መፍትሄ ያላችሁ፣ በተጨነቃችሁ ቁጥር መፍትሄ ያላችሁ። ለቃላችሁ ግን ተገዢ መሆን አለባችሁ። ይህንን አደርገዋለሁ፣ እንዲህ ከተሰማኝ ይህንን እፈጽማለሁ ካላችሁ ያንን ነገር ልትፈጽሙ ይገባል። ይህ ኢሞሽናል ፕሪፓሬሽን ይባላል። በስሜት ዝግጁ መሆን ማለት ነው። ወደ ሶስተኛው ነጥብ አለፍን። ብሬኪንግ ሩሚኔሽን ሳይክልስ። ስለ አንድ ነገር ማሰብ ማቆም አለብኝ ብላችሁ ራሳችሁን አሳምናችሁ የበለጠ ያንን ነገር እያሰባችሁ ራሳችሁን ይዛችሁ ታጣቁም። ይህ ነው እንግዲህ ሩሚኔሽን የሚባለው። አይምሯችሁ ያለፈውን ነገር ማሰብ ማቆም ሲከብደው ወይንም ደግሞ ኔጌቲቭ የተባለ አሉታዊ የተባለ ስሜትን ቁጭ ብሎ ሲያብሰለስል ነው። ከፕሮብለም ሶልቪንግ ጋር አንድ ነው ልትሉ ትችላላችሁ። ነገር ግን አንድ የማያረጋቸውም ደግሞ ነገር አለ። ፕሮብለም ሶልቪንግ ለችግር መፍትሄን ሲፈልግ፣ ይሄኛው ግን መፍትሄ ላይ ሳይሆን ዝም ብሎ ችግሩ ላይ ማንዣበብን ነው የሚወደው። ጥናቶችም እንደሚያመለክቱት ከሆነ ይህንን ሀሳባችሁን ለማቋረጥ ፈልጋችሁ ጣልቃ የምትገቡ ከሆነ ወይንም አስገድዳችሁ ሀሳቡን ለማቆም የምትሞክሩ ከሆነ ነገሩ ጭራሽ እየተባባሰባችሁ ይመጣል። ለአይምሯችሁ ቢጫ በግ አታስብ ብትሉት ቢጫ በጉን በአይምሯችሁ ማሰባችሁ አይቀርም። ስለዚህ ከሀሳባችሁ ጋር ጥሉን ታቆሙና እናንተ ፓተርኑን ወይንም ደግሞ ወደዛ ሀሳብ እንድትገቡ የሚያረጋችሁን መንገዱን ለማቋረጥ ነው የምትሞክሩት። ስለዚህ the531 የሚባለውን ቴክኒክ ደግሞ እንመልከተው። ራሳችሁን በእንደዚህ አይነት አዙሪት ውስጥ ስታገኙት መጀመሪያ ማድረግ ያለባችሁ ነገር አይናችሁን ማየት የሚችለውን 5 ነገሮች መጥቀስ መቻል ነው። የእናንተ ቪዥዋል ኮርቴክስ እየተንቀሳቀሰ ወይንም ደግሞ እየተሳተፈ ይመጣል ማለት ነው። ሁለተኛ መፍትሄ የሚሆነው ከዛ ቦታ ላይ ራሳችሁን ማንቀሳቀስ፣ እዛው ክፍል ውስጥ ብትሆኑም እንኳን ከአንዱ ቦታ ወደ ሌላ ቦታ መሄድ። ሶስተኛ ማድረግ ያለባችሁ ነገር የእናንተን ትኩረት የሚፈልግን ማንኛውንም ነገር ለ3 ደቂቃ ማድረግ ነው። ምናልባትም
ቁጥር መቁጠር ሊሆን ይችላል። ከ100 ወደ 1 ወደ ኋላ ለመመለስ ሞክሩ እስቲ። ይህ ስራ ነው የሚሆንበት። አይምሯችሁም ለዚህ ስራ ሙሉ ትኩረት እንደሚያስፈልገው ያውቃል። ስለዚህ ከዛ ሐሳብ ነቅሎ የሚያወጣችሁ ነገር ይሆናል። ይሄ መንገድ ግን ለምንድን ነው በጣም ኢፌክቲቭ የሆነው? ለምንድን ነው ውጤታማ የሆነው ካላችሁ፣ ሐሳባችሁን ለማስቆም አይደለም እየሞከረ ያለው፣ ነገር ግን ሐሳባችሁን ዳይሬክት እንድታረጉ ትኩረታችሁን ወስዶ ሌላ ጉዳይ ላይ በማስቀመጥ እናንተን ከዚህ ጋር ነፃ አረጋችሁ ማለት ነው። አይምሯችሁ ልክ እንደ ውሃ ነው፣ ፍሎ ማድረጉ አይቀርም። ስለዚህ ፍሎ የሚያደርግበትን አቅጣጫ ብቻ እናንተ ማስተካከል ነው ስራችሁ። ወደ አራተኛው ነጥብ አለፍን። ዘ ስፖትላይት ኢፌክት ይሰኛል። ሁሉም ሰው እኔን እየተመለከተኝ ነው፣ እኔም ማድረገውን ነገር እንዳለ ልብ እያለ ነው ብላችሁ አስባችሁ አታውቁም? ልብ ማለት ብቻ ሳይሆን እንከኖቼን ያውቃሉ፣ በራሴ እንደማልተማመን ያውቃሉ፣ ጥርሴ እንደተንሻፈፈ ልብ ብለዋል። ማንኛውም ነገር ይሁን ብቻ ጉድለት ብላችሁ የምታስቡትን ነገር እንዳለ ሰዎች ልብ የሚሉ መስሏችሁ ተሰምቷችሁ አያውቅም? እውነታውን ከተመለከትነው የሰው ልጅ የራሱ ህይወት አሳስቦታል። የራሱም ችግር ተብትቦ ስለያዘው እናንተን ምንም ልብ የሚልበት ቦታ የለው። ህይወታችሁ ላይም ትልቅ የሚባል ሰፈሪንግ ወይንም ደግሞ ስቃይን ያመጣባችሁ ጉዳይ ሆኗል። ሰዎች ልብ የሚሉትና የሚያስተውሉትን ነገር የምርም ከሆነው ወይንም ደግሞ ከእውነታው አርቀን ከፍ አርገን እናስባለን። ብዙ ጊዜም እንደዚህ የምናስበው ስህተት ስንሳሳት አቋማችንን ካልወደድ ነው፣ አሊያም ደግሞ ስለ ራሳችን መጥፎ ስሜት እየተሰማን ከሆነ ብቻ ነው። በኮርኔል ዩኒቨርሲቲ ውስጥ አንዳንድ ተማሪዎችን በጣም አሳፋሪ የሚባል ቲሸርት እንዲያደርጉ አረጓቸው። እነዛን ቲሸርት የለበሱ ተማሪዎችን በጣም ብዙ ሰው እንዳያቸውና ብዙ ሰው ልብ እንዳላቸው አድርገው ማሰብን ጀመሩ። ውጤቱ ሲመጣና እውነታውን ግን ሲያዩት ልብ ያላቸው ሰው በጣም ትንሽ ነው። ሁሉም ሰው በራሱ ዓለም ውስጥ እየሄደ ነው። ሁሉም ሰው የራሱ ሜይን ካራክተር ነው። እያንዳንዱ ሰው የራሱ ፊልም አለው። በፊልም ውስጥም ዋናውን ገጸ ባህሪ እየተጫወተ እየሄደ ነው። ማንም ሰው በራሱ ህይወት ውስጥ ሌላን ሰው ዋና ገጸ ባህሪ አያረግም። ዛሬ ተነስታችሁ ምን አረጋችሁ? ልብሳችሁ ምን ይመስላል? አቋማችሁ እንዴት ነው? ስህተታችሁን፣ እንከናችሁን እንደዚህ እያለ ቁጭ ብሎ ህይወቱን የሚመራላችሁ ሰው የለም። እናንተ ግን ስለ ራሳችሁ እያንዳንዱን ኢንፎርሜሽን ስለምታውቁ እያንዳንዱ ጎደለኝ ብላችሁ የምታስቡት ነገር፣ ስህተቴ ነው ብላችሁ ያሰባችሁት ወይንም እንከኔ ነው ብላችሁ ያሰባችሁት ማንኛውንም ነገር ሌሎች ሰዎችም ልብ ይሉታል ብላችሁ ስለምታስቡ ቀኑን ሙሉ ስትጨነቁ ትውላላችሁ። ሰው ግን ልብ አይለው። ልክ እናንተ ስለ ራሳችሁ ብቻ እንደምታስቡት ሁሉ ሰዎችም ስለ ራሳቸው ብቻ እያሰቡ ነው። እናንተም እንከኔን አዩት ትላላችሁ፣ እነሱም እንከኔን አዩት እያሉ ነው። መቼስ ትምህርት ቤት ውስጥ እያላችሁ የተሳሳታችሁትን ወይንም የተዋረዳችሁበትን ጊዜ የምትረሱ አይመስለኝም። ሌላ ሰው ግን የተሳሳተውን ወይንም የተዋረደበትን ጊዜ አስታውሱ ብላችሁ ግን ለማስታወስ ትቸገራላችሁ። ይህ ምንን ያመለክታል ካላችሁ እናንተ ስለ ራሳችሁ ብቻ ነው የምታስቡት። ሌላ ሰው እናንተ ዓለም ውስጥ የለም። እነሱም ጋር ደግሞ ተመሳሳይ እውነታ ነው። ስፖትላይት ኢፌክት የሚባለውም ነገር ደግሞ ይሄ ነው። በቃ ባጭሩ ይሄንን ማወቃችሁ፣ ይሄንን መረዳታችሁ እናንተ ራሳችሁን ነፃ እንድታወጡ መንገድ ይከፍትላችኋል። ምክንያቱም ሁሉም ሰው ስለ እናንተ እንደማያስብ እየገባችሁ ነው። እገሌ ስለ እኔ ምን ያስብ ይሆን? እንትና ስለ እኔ የምታስበው ሀሳብ እንዴት ነው ብላችሁ መጨነቅና ማሰብን ታቆማላችሁ። ሰዎች እንዴት ያስቡኛል ከሚለው ሀሳብ ትወጡና ትኩረታችሁን የሚጠቅሟችሁ ነገሮች ላይ ታደርጋላችሁ። ወደ ቀጣዩ ደግሞ እናልፋለን። ተርድ ፐርሰን ሰልፍ ታክ ይሰኛል። ራሳችሁን ልክ እንደ ሶስተኛው ሰው ሆናችሁ ማናገር። ራሳችሁን ብዙ ጊዜ እኔ እያላችሁ ነው የምታናግሩት። አሁን ግን እንደ ሶስተኛ ሰው ስማችሁን እየጠራችሁ እንትና ይሄንን ማድረግ አለብህ፣ ይሄንን ማድረግ ማቆም አለብህ እያላችሁ ልክ ሌላ ሰው እንደምትመክሩት ራሳችሁንም ልትመክሩት ይገባል። ይሄ ቀላል ልምድ ብቻ የእናንተን ዲሲዥን ሜኪንግ ውሳኔ መወሰን አቅማችሁን የሚጨምርላችሁና ጭንቀታችሁን የሚያስወግድላችሁ ነገር ነው። ራሳችሁን እንደ ሶስተኛ ሰው ትመለከታላችሁ። ለምሳሌ እኔ ራሴን ላንሳላችሁ። በማይሆን ተራ የሆነ ነገር ላይ እየተጨነቅኩ ከሆነ እኔ መጨነቅ ማቆም አለብኝ ከማለት ይልቅ ዮምዩ መጨነቅ ማቆም አለብህ ብዬ ራሴን እንደ ሶስተኛ ሰው ሜንታሊ ላወራ ይገባል። ራሴን በውስጤ ላናግረው ይገባል ማለት ነው። ሚሽገን ስቴት ዩኒቨርሲቲ ውስጥ በተደረገ ጥናት መሰረት ይህ ትልቅ የሚባል ለውጥን ይፈጥርላችኋል። ለምን ካላችሁ በእናንተና በእነዚህ ጠንካራ ስሜቶች መካከል ትልቅ የሚባል ዲስተንስ ወይንም ክፍተትን እየፈጠረላችሁ ይሄዳል። የሆነ ነገር በጣም አስቸግሯችሁ ይህንን ነገር ከዚህ በላይ መስራት አልችልም ስትሉ ራሳችሁን ከስሜታችሁ ጋር አዋህዳችሁ እያወራችሁ ነው። ራሳችሁን በስማችሁ ጠርታችሁ ግን ይህንን ነገር ማድረግ ትችላለህ ካላችሁ፣ ለምሳሌ ለራሴ ዮምዩ ይህንን ማድረግማ አይከብድህም ካልኩት ጓደኞቻችሁን ስትመክሩ አክቲቬት የምታደርጉትን የብሬን ፓወር ለራሳችሁ አክቲቬት ታደርጋላችሁ። አይምሯችሁ ራሳችሁን እያነሳሳችሁ እንደሆነ ሳያቅ ጓደኛውን እየመከረ ነው የሚመስለው። በህይወታችሁ ሁሌም ቢሆን ችግር የሚባል ነገር ሲያጋጥማችሁ ራሳችሁን የምታናግሩበትን መንገድ በደንብ ልብ ለማለት ሞክሩ። እኔ እያላችሁ የምታወሩ ከሆነ አሁን ለምሳሌ እኔ ይህንን ነገር የምችል አይመስለኝም ብላችሁ የምታስቡ ከሆነ እኔ የሚለውን አውጡትና ራሳችሁን በስማችሁ ጠርታችሁ ይሄ ነገርማ አይከብድህም፣
እቺንማ ማድረግ ትችላለህ ማለት ትችላላችሁ። የዛኔ አይምሯችሁ ይሸወዳል። ባለመደበት መንገድ ነው እንግዲህ አይምሯችሁን ፕሮግራም እያደረጋችሁ ያላችሁት። ጥበብን ራሳችሁ ፈልጋችሁ ያገኛችኋት ማለት እኮ ነው። ብዙ ጊዜ እናንተ ችግር ውስጥ ስትገቡ የማይታያችሁ ነገር ጓደኛችሁ ችግር ውስጥ ሲገባ ለመምከር በጣም ቀላል ነው። ምንም አይነት ከባድ ችግር ውስጥ ይሆን ይሄን እኮ ካረክ ከዚህ ነገር ከወጣ እንዲህ ብታረግ ብላችሁ መፍትሄውን መስጠት ትችላላችሁ። ያንን ለራሳችሁ ስታረጉት ደግሞ አስቡ፣ ሁሉም ነገር መልክ እየቀየረ ወይንም ደግሞ ይዘቱን እየለወጠ ይመጣል። የእናንተም ህይወት ፈቀቅ እያለ በትንሹም ቢሆን እየተሻሻለ ይመጣል ማለት ነው። እነዚህን መንገዶች በህይወታችሁ ውስጥ አፕላይ አድርጓቸውና ያያችሁትን ለውጦች እንዳለ በኮሜንት ሴክሽን አስቀምጡልኝ። ስለተመለከታችሁልኝ አመሰግናለሁ። ቻው።